መንግስት በየዓመቱ መሰረታዊ የሚባሉትን የዜጎችን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጥያቄዎች ለመፍታት ፖሊሲዎችን፣ ስትራቴጂዎችንና ፕሮግራሞችን ያዘጋጃል። እቅዱን ተግባራዊ ለማድረግም ገቢ መሰብሰብና ከእቅድ ጋር የማጣጣም ተግባር ይከናወናል። የሲዳማ ክልል ፕላንና ልማት ቢሮም ከክልሉ ገንዘብ ቢሮ ጋር በመተባበር በ2019 ዓ.ም በክልሉ የተያዙ እቅዶችን በውጤታማነት ለመፈጸም የእቅድና የፕሮግራም በጀት አዘገጃጀትና አስተዳደር ስርዓት ላይ ያተኮረ ስልጠና ለከፍተኛ አመራሮች ሰጥቷል። በመድረኩ ላይ የተገኙት የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ ባለፉት ጊዜያት በክልሉ ያለውን ውስን ሀብት በአግባቡ በመጠቀም የህዝቡን የልማትና የመልካም አስተዳደር ጥያቄ ለመመለስ በተሰራው ስራ ውጤት መመዝገቡን ገልጸው በመጪው የ2019 በጀት ዓመት ለመተግበር የታሰበው አሰራር የህዝቡን ተጠቃሚነት ያረጋግጣል ተብሎ የታመነበት መሆኑን ተናግረዋል። ጠቀሜታው እንዲጎላ ከሚያደርጉ ነገሮች ውስጥ አንዱ በጀት ለፕሮግራም ይመደባል። ፕሮግራሙ ምን ላይ ትኩረት ያደርጋል የሚለው ይለያል። ያ ውጤት መምጣቱ ይለካል። መለኪያዎች ይዘጋጃሉ። እነዚያን መለኪያዎች መነሻ ያደረጉ ግምገማዎች በየጊዜው የሚቆጠሩ ውጤቶች መምጣታቸውን ክትትል እየተደረገ ይመራል። በዚህ ሂደት ውስጥ እንግዲህ እቅዶች የመፈጸም እድል ይኖራቸዋል። ስራው የአመራር ትኩረትን የሚሻ በመሆኑ አመራሩ ሚናውን በአግባቡ እንዲወጣም አቶ በየነ አሳስበዋል። እዚህ የተገኘን አመራሮች በክልሉ ያሉ ትላልቅ ሴክተሮችን የምንመራ ትልልቅ ተቋማትን የምንመራ ስለሆንን በተቋማቱ የሚታቀዱ እቅዶች በተገቢው ውጤት እንዲያመጡ የመሪነት ሚናችንን በሚገባ መወጣትና ምንፈልገውን ምንመኘውን የህዝባችንን ተጠቃሚነት የሀገራችንን ብልጽግና ማረጋገጥ ከኛ የሚጠበቅ ስለሆነ ሁላችንም የየድርሻችንን እንወጣላለው። የሲዳማ ክልል ፕላንና ልማት ቢሮ ኃላፊ ዶክተር ዮሐንስ ዮና በ2019 ዓ.ም በክልሉ ለማከናወን የተያዙ እቅዶች ፕሮግራምን መነሻ ያደረጉ ውጤት ተኮርና የአመራሩን ቁርጠኝነት የሚጠይቁ በመሆናቸው የክልሉን ከፍተኛ አመራር ግንዛቤ ለማሳደግ ስልጠናው መዘጋጀቱን ገልጸዋል። እቅድ ሲባል የአመራሩ መሳሪያ ነው። በጀት የራሱ የሆነ ዓላማ አለው። ያንን ውስን የሆነውን ሀብት የህብረተሰቡን ፍላጎት በሚያሟሉ አክቲቪቲዎች ላይ ወይም ተግባራት ላይ እንዲውሉ ለማድረግ ከአመራሩ ትልቅ ተነሳሽነት ነው የሚጠበቀው። መጀመሪያ እቅዱን የራሴ ነው ብሎ መቀበል አለበት። ሁለተኛ በእቅዱ ውስጥ የተዘጋጁ ወይም የተካተቱ ተግባራት መሬት መርገጣቸውን ማረጋገጥ ያስፈልጋል። ሶስተኛ ለዚህ አክቲቪቲ የተመደበው ውስን ሀብት ብክነት በሌለበት አኳኋን ተግባራዊ መሆናቸውን ለማረጋገጥ ከአመራሩ ቁልፍ ስራና ተግባር የሚፈልገው የሲዳማ ክልል ገንዘብ ቢሮ ኃላፊ አቶ ኃይሌ አርሲሳ በበኩላቸው ከዚህ ቀደም የነበረው አሰራር እቅድና ሪፖርት ላይ ብቻ ያተኮረ እንደነበር ጠቁመው አሁን ላይ እቅድ፣ በጀትና ሪፖርትን በማቀናጀት እቅድን ከገቢ ጋር አጣጥሞ የህዝብን ተጠቃሚነት ለማረጋገጥ እየተሰራ እንደሚገኝም ተናግረዋል። አንድ ቢሮ የሚሰራው ስራ አክቹዋሊ የሆነውን በጀት የሚፈልግ ከሆነ ትክክለኛ ስራ በአመት የሚያከናውነውን ተግባራትን ያቅዳል። ከዛ ኢላማ ፈጻሚዎች በአመቱ ምን ያከናውናል የሚለው ጭምር ይገመግማል። በአመቱ ያቀደው እቅድ ከበጀት ጋር ያጣጥማል ማለት ነው። ይሄ ደግሞ ምንድነው ለህዝብ የሚያመጣው ፋይዳ? በአመት ውስጥ የታቀዱ ፕሮጀክቶች በአመት ውስጥ ያልቃሉ። ጊዜን፣ ጉልበትን አጠቃላይ ተጠቅሞ ለህዝብ ተጠቃሚነትን ለማረጋገጥ በጣም ትልቅ ውጤት አለውና ያንን ካልፈጸመ ደግሞ ተጠያቂነት አለው። ያነጋገርናቸው የስልጠናው ተሳታፊዎች ስልጠናው በተሰማሩበት ዘርፍ የህዝብን ሀብት በቁጠባና በውጤታማነት ለመምራት ግንዛቤ እንደፈጠረላቸው ነግረውናል። እቅድ ራሱ በጀትን የሚመራበት ስርዓት ተፈጥሮ ነው የሚሄደው አሁን ከተሰጠን ስልጠና አንጻርና እቅዳችን ግን ከበጀታችን ጋራ የተጣጣመና የተያያዘ ከሆነ የምንሰራውን ስራ ለአመት ያቀርነውን እቅድ በተገቢው አቺቭ ማድረግ እንችላለን። የስልጠናውን ፎከስ አንዱ ኤሪያው ገቢ መሰብሰብ እንዳለብን፣ የምንሰበሰበው ገቢ በስራ ላይ ማዋል እንዳለብን፣ ምንጩን ደግሞ ከወዱ ማወቅ እንዳለብን፣ የሰበሰብነውን ገቢ ያለ ብክነት መጠቀም እንዳለብን፣ አጠቃላይ ከእቅድ ጥራት አንጻርና እቅዱ ፕሮግራም ማድረግ እንዳለብን ፕሮግራም ስናደርግ ደግሞ ውጤት ተኮር መሆን እንዳለበት ነው ስልጣናችን ላይ ሪፍሬሽ ያደረገ